ሰላም ሰላም ውድና የተከበራችሁ የቲጂ ዩቱብ ተከታታዮች እንደምን አላችሁ? እንደምን እስከረማችሁ? እኔ ጋር እግዚአብሔር ይመስገን። ቤተሰቦች እንዴት ናቸው? አለን እግዚአብሔር ይመስገን። ዛሬ ደግሞ እንደምታውቁት ጠር ያለች ምጥን ያለች ለሁሉም አስተማሪ የምትሆን አጭር መንፈሳዊ ድራማ ይዤላችሁ መጥቻለሁ ማለት ነው። ሁላችሁም እንደተማራችሁበትና ትምህርትም እንደምትወስዱበት ተስፋ አለኝ። እግዚአብሔር ከኛ ጋር ይሁን። እግዚአብሔር ይጨመርበት። እሺ አንድ ወንድማችን ቤተ ክርስቲያን የተመላለሰ ጸሎት ያደርጋል። ከዛም በተደጋጋሚ ጸሎት እያደረገ አክስቱ ውጭ ሀገር ነው የምትኖረው። አክስቱ ያለችው ውጭ ሀገር ነው የምትኖረው። ቤተ ክርስቲያን በሚመላለስበት ጊዜ ከአባ አንድ አባት ከሱ ጠይቀህ ንስሐ አባት ልይዝ ስለፈለኩ ነው። ስለዚህ የንስሐ አባት ስለፈለኩኝ እንድታገናኘኝ የንስሐ አባት ትለዋለች። እሺ እያለ ያው ወደ ቤተ ክርስቲያን ሲሄድ ትዝ አይለውም፣ ይረሳዋል ማለት ነው። ሳያገናኛት ይመለሳል ወደ ቤት። ከዛ በተደጋጋሚ እየደወለች እንድታገናኝ ስትለው ወይኔ ረስቸው ወጣሁ ይላት ነበር እና ከዛም ከስንት ጊዜ በኋላ በቤተ ክርስቲያን ውስጥ እያለ ደወለችለት። ስትደውልለት ውጭ ነህ? ከቤተ ክርስቲያን ውስጥ ነህ ስትለው ቤተ ክርስቲያን ውስጥ ነኝ ያለሁት፣ በቃ ላናግራቸውና አገናኝሻለሁኝ። መጀመሪያ እነሱን ፍቃድ ልጠይቅና አናግሬያቸው ከዚያ አገናኝሻለሁ ብሎ ቁጭ ብሎ ስልክ አውርቶ እያለ ጓደኛው መጥቶ ና ወደ ቤታችን እንሄድ ብሎ ጠየቀው። ቤተ ክርስቲያን ይሄዳል፣ ይጸልያል ጓደኛው ማለት ነው። ግን የሚገርማችሁ ነገር ንስሐ አባት የለውም። እስከ ዛሬ ንስሐ አባት ሳይዝ ማለት ነው። አስቡት እንግዲህ ቤተ ክርስቲያን እየሄድን እየጸለይን ንስሐ ሳንገባ ከባድ ነው፣ ይከብዳል። ለሰው ራሱ ለመናገር ራሱ የሚከብድ ነገር ነው። መጀመሪያ በዋናነት ከጸሎትም ከምንም ነገር እንትን ከማለታችን በፊት ንስሐ መግባት ያስፈልጋል። በውስጣችን ያቆሸሽ ነው መታጠብ ያስፈልጋል። እዛም ይሄ ልጅ ንስሐ አልገባም። ከዛ ሲጠይቀው ምን እያደረክ ነው? ና እንሂድ ወደ ቤት ሲለው አይ እኔ እቆያለሁ፣ ከውጭ ሀገር እኮ አክስቴ ደውላ ንስሐ አባት እንድታገናኘኝ ብላኝ እኮ ነው። እንዴ ንስሐ አባት በስልክ መገናኘት ይችላል እንዴ ብሎ ጠየቀው። አዎ ይቻላል። እዛ ሆና ሳውዲ ሆና ውጭ ሀገር ሆና ንስሐ አባት መያዝ ትችላለች። ንስሐዋን በየዕለቱ የሰው ልጅ ነንና በየዕለቱ ኃጢአት መስራታችን ስለማይቀር ንስሐ መግባት ደግሞ ግድ ይለናል። በምንሰራው ኃጢአትና በደላችንና ንስሐ የመግባት ግዴታ አለብን ብሎ ሲናገረው መቼም እንደው አደራህን እዚህ ተቀምጠ ቤተ ክርስቲያን እየተመላለስክ ንስሐ አባት የለኝም እንዳትለኝ ሲለው አሁን ንስሐ አባት የለኝም አለው። እንዴት ንስሐ አባት እስከ ዛሬ እንዴት ሳትይዝ? የንስሐ አባት ማለት እኮ ውስጣችን የቆሸሸውን የምናቃልልበት፣ ንስሐ ገባን ማለት እኮ ታጠብን ማለት ነው። አሁን አንተ ልብስህ ቆሽሾ የቆሸሸውን ልብስ ለብሰ ውጭ ትሄዳለህ? አትሄድም። ስለዚህ ቆሻሻውን ልብስ እንደምታጸይፈውም ውስጣችን ያለውን የስጋው ህይወታችንን ሳይሆን ማስቀደም ያለብን የነፍስ ህይወታችንን ማስቀደም ያስፈልጋል። እንዴት ሳትይዝ? አሁን ምግብ ልትበላ ስትል እጅህን ትታጠባለህ። ለምንድን ነው እጅህን የምትታጠበው? እጅህ ቆሻሻ ስለሆነ አይደለ? ከእጅህ ያለው ቆሻሻ የምትበላውን ነገር ውስጥህን እንዳይበክል ስለምትፈልግ አይደለ? ስለዚህ ንስሐም ደግሞ ግድ ልክ እንደዛ ነው። ምግብ ልትመገብ ስትፈልግ ታጥበህ እንደመመገብ ማለት ነው። የክርስቶስን ስጋ ወደሙን ለመቀበል ወደ ክርስቶስ ለመቅረብ ውስጣችንን ነፍሳችንን ለማጠብና ለማደስ ከፈለግን መጀመሪያ ንስሐ መግባት ያስፈልጋል ብሎ መከረው። ከዛም እውነትህን ነው፣ እስከ ዛሬ ባለመግባቴ ራሴን ጎድቻለሁ፣ የስጋ ህይወቴን እያስቀደምኩ የነፍስ ህይወቴን በድያታለሁ፣ ልክ ብለሃን
ወንድሜ አሁን ውሰደኝ በል። አሁን እህቴን ላገናኝ ስል አክስቴን ላገናኛ ስል አንተም አብረህ በዛው ንስሐ ግባ። ስለዚህ በስደት የምትኖሩ እህት ወንድሞች ይህን ምን ያስተምራል? አንዳንድ ሰዎች እንዴ በስልክ ንስሐ አለ እንዴ? ንስሐ ገብቼ በስልክ አሁን ምን እንድላረግ ነው? በአንድ እግር ሀገሬ ሲሄድ በአንድ እግር እዛው። ግን በአካልም ሆነ በስልክም ሆነ ዋናው እኮ እግዚአብሔር አምላክ ነው እኮ ሰሚ። ለእግዚአብሔር አምላክ ለንስሐ አባታችን እኮ የምናሳስበው ለእግዚአብሔር እንዲያሳስብልን በጸሎትም እንዲያስቡን ምክንያቱም ንስሐ አባት ተፈቅዶላቸዋል። እግዚአብሔር አምላክ የፈቀደላቸው ናቸው። ተባርከው እግዚአብሔር አምላክ ንስሐ አባት ተብሎ ነው። አሁን እኛ ያንን የተናዘዝነውን ለእግዚአብሔር እንደተናዘዝን ነው እኮ የሚቆጠርልን። ይሄን ታውቃላችሁ? ግን ንስሐ ስንገባ ነፍስ አባታችንን የነፍስ አባት የተባለው ለምን ይመስላችኋል? ብዙ ልጆች አሁን ንስሐ እንዴ በስልክ ንስሐ አይገባም፣ ሀገሬ ስሄድ በአንድ እግር ንስሐ እገባለሁ ብለን የምናስብ ሰዎች አለን። ንስሐ ለሰው ልጅ ዋነኛ ምክንያት ዋነኛ ትልቅ ዋና ወደ ሃይማኖታችን ኦርቶዶክስ ሆነን ወደ ሃይማኖታችንን መንፈሳዊ ሕይወታችንን ማጠናከር የምንችለው በመጀመሪያ ነገር ውስጣችንን በንስሐ ስናጥብ ነው። የቆሸሸውን ውስጣችንን ያረከስነውን ውስጣችንን ስንታጥብ በንስሐ ነው ጥሩ ነገር ልናገኝና ልንል የምንችለው። አንዳንድ ልጆች አለን ተቀምጠን እንዴ የአዛም ምግብ እየበላሁ ስጋ እየበላሁ መጠጥ እየጠጣሁኝ የሙስሊም ስጋ እየበላሁ እየጠጣሁኝ ለምንድን ነው እኔ ንስሐ ማልገባው ብለን የምናስብ ልጆች አለን። ስለዚህ እህቴ ሳይረፍድብሽ ንስሐ ግቢ፣ ወንድሜ ሳይረፍድብህ ንስሐ ግባ። የሰው ልጅ ንስሐ ጥሩ ነገር ነው። ስለዚህ ብዙ ነገር እንደወሰዳችሁበትና እንደተማራችሁበት መቼም እዚህ አይነት ነገር ምንን ያመላክታል? በስደትም ሆነ ንስሐ መግባት እንደምንችል ነው። ንስሐ አባት ያልያዛችሁ ንስሐ አባት ያዙ። ለስጋ ሕይወታችሁ ሳይሆን ማስቀደም ያለባችሁ ለነፍስ ሕይወታችሁ ከእግዚአብሔር ጋር እኔ ምን ሆኜ ነው? መንፈሳዊ ሕይወቴ እየዛለ ነው፣ የበረታሁ አይደለሁም፣ ደካማ ነኝ አትበል። ድካምን የምታመጣው ራስህ ነህ። ድካምን የምታመጪው ራስሽ ነሽ። ከበረታሽ መበርታት ትችያለሽ። ሀ ብለሽ ንስሐ ለመግባት ሞክሪ። ንስሐ አባት ያዙ። ስለዚህ የሰው ልጅ ሰውን የሚያጠነክረው ውስጣችንን ስንታጠብ፣ ሰውነታችንን ገላችንን ትጥብጥብ ካላለ ቅልል ይለናል እንዴ? አይለንም። አያችሁ? ንስሐም ልክ እንደዛ ነው። ውስጣችንን ስንታጠበው ሀሴት እንሰማለን፣ ደስታ ውስጣችን ይሞላል። ስለዚህ ደስታን የምናገኘው ከምን አንጻር ነው ማለት ነው? ከምን አንጻር ይመስላችኋል? ደስታን የምናገኘው ውስጣችንን ስለታጠብን፣ ንስሐችንን ስላጠብን፣ በንስሐ አጠብን። ኃጢአታችንን ስንሰራው የነበረውን ኃጢአት በየቀኑ እኮ የማይሰራ ኃጢአት የለም። ሁላችንም ኃጢአት እንሰራለን። ስለዚህ የምንሰራውን ኃጢአትና በደል እግዚአብሔር አምላክ ይቅር እንዲለን መጀመሪያ ንስሐ መግባት ያስፈልጋል። ከዛው ወደ ስጋው ደግሞ መቅረብ፣ ሱባኤ መያዝ፣ በጸሎት በስግደት መበርታት፣ ሃይማኖታችንን ማጠናከር ያስፈልጋል እላለሁኝ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። በዚህ እንደተማራችሁበትና ተስፋ አደርጋለሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ደግሞ ቸር ቆዩልኝ ቤተሰቦች።